ሀገራዊ የልማት የግብርና ሴክተር የልማት አቅጣጫዎች ሴክተሩ እስካሁን ባለንበት የደረሰበትን ደረጃ የመጡ ውጤቶችን ያሉ ማነቆችና ቀጣይ ማነቆችን በመፍታት የህብረተሰባችን ሁለንተናዊ ብልጽግና በማረጋገጥ የግብርናው ዝማኔ ከፍ ለማድረግ የእናንተ ኢኒሼቲቮቻችንን ማወቅ መረዳት አስፈላጊ ሆኖ መገኘቱ ለዚህ ስልጠና የመጣችሁ ሁላችሁም እንኳን በሰላም መጣችሁ፣ እንኳን በሰላም ተገናኘን ማለት እወዳለሁ። መንግስታችን የህዝባችንን ሁለንተናዊ ተጠቃሚነት ለማረጋገጥ ባለፉት 7 የለውጥ ዓመታት በርካታ ተግባራትን ሲያከናውን ቆይቷል። በተለይም ሀገራችን ካለችበት የድህነት ችግር ለማውጣት ያሉንን ጸጋዎች የመለየት ቅደም ተከተል ማስቀመጥና እነኚህ በፖሊሲ አግዞ ወደ ተግባር የመግባት ስራ ተሰርቷል። ከተቀረጹ የልማት ፖሊሲዎች መካከልም 5ቱ ዋናዎቹ የልማት ዘርፎች መካከል ግብርና ትልቁን ቦታ ይይዛል። ግብርና የሀገራችን የኢኮኖሚ መሰረት፣ የኢኮኖሚ ምሰሶ ነው። በመሆኑም ግብርናን ለማዘመን መንግስታችን በርካታ የፖሊሲ እርምጃዎችን ወስዷል። በእነኚህ የፖሊሲ እርምጃዎችም ዘርፈ ብዙ ውጤቶች እየተመዘገቡ ይገኛሉ። በእነኚህ ውጤቶችም የህዝባችን ተጠቃሚነት ከጊዜ ወደ ጊዜ እያደገ መጥቷል። በመሆኑም ግብርናችን ለማዘመን ያሉንን ዋነኛ አቅሞች መለየት፣ በተለይ መሬት፣ ውሃ፣ ምቹ ስነ ምህዳር፣ አምራች ጉልበት ኃይል፣ የስራ ፍላጎት ያለው የሰው ኃይል፣ ተነሳሽነት ያለው የሰው ኃይል ዋነኞቹ አቅሞች ናቸው። እነኚህን አቅሞች አስተባብሮና አቀናጅቶ በመምራት ተጨባጭ ውጤቶች መጥተዋል። ለመጡ ተጨባጭ ውጤቶች በግብርና ዘርፍ የልማት ጣቢያ ሰራተኞች ሚና እጅግ ትልቁን ስፍራ ትልቁን ድርሻ ይዛልና ላበረከታችሁት ሀገራችን ከድህነት ተላቀቀች፣ ህዝቦቿ ወደ ብልጽግናው ማማ ከፍ ያሉ፣ ከድህነት የተላቀቁና አንገታቸውን ቀና ያሉ ዜጎች እንዲፈጠሩ ላደረጋችሁት የላቀ አስተዋጽኦ ታላቅ ክብርና ምስጋና ይገባችኋልና አንዴ ለራሳችሁ እናብስ። እንግዲህ መንግስታችን በእጃችን ያሉ አቅሞችን አስተባብሮ አልምቶ ህዝባችን ጠቃሚነት ለማረጋገጥ የጀመራቸው ስራዎች ጅምር ስኬቶች ያመጡ ቢሆንም እነኚህ ስኬቶች ማስፋት፣ ማጽናት፣ ማብዛትና ቀጣይነታቸውን ማረጋገጥ ያስፈልጋል። በዚህ ውስጥ የልማት ሰራተኛው ሚና እጅግ ቁልፍና ወሳኝ ነው። በመሆኑም የግብርናችንን ዝማኔ ለማረጋገጥ የቴክኖሎጂ ሽግግርን እውን ለማድረግ የልማት ሰራተኛው ሚናውን ከፍ ማድረግ እንዲችል እንግዲህ በክልላዊና ሀገራዊ የግብርና ሴክተር ሽግግር አቅጣጫዎች የተነደፉ ክልላዊም ሀገራዊም ኢኒሼቲቮች የበለጠ ግልጽነት ፈጥሮ የጋራ መግባባት ፈጥሮ ወደ ተግባር መግባት የጀመርናቸው ስኬቶች ለማፋጠን የድህነትን ዕድሜ ለማሳጠር የጀመርነው ጉዞ የበለጠ እንዲቀለጥፍ የድህነትን ተራራ ንዶ በምትኩ ብልጽግናን በቤተሰብ ደረጃ በማህበረሰብ ደረጃ ብሎም ቀድሞ ድህነትን ያሸነፈ ክልል እውን ለማድረግ የጀመርነውን ጉዞ ማፋጠን እንዲቻል ጸጋዎቻችንን የበለጠ አቀናጅቶ አውቆ አምኖ አቅዶ ማልማት መትጋት ፈተናዎች ሲገጥሙ እንኳን መጽናት ያስፈልጋል። ለዚህ የጉዟችን አቅጣጫ ላይ የጋራ መግባባት መፍጠር አስፈላጊ ሆኖ መገኘቱ
እንግዲህ የክልላችን መንግስት ከሁሉም ጉዳዮቻችን ቀዳሚው ጉዳይ ግብርናን ማዘመን ነው። በግብርናው ዝማኔ ውስጥ ደግሞ የልማት ጣቢያው ሰራተኛ አይተኬ ሚና አለው። ለዚህም ያለውን ሀብቶች በሙሉ የቅድሚያ ሰጥተን ስልጠና ሰጥተን ወደ ተግባር በማስገባት ውጤትን ማስፋት ማላቅ ያስፈልጋል በሚል እንግዲህ ባለፈው ሳምንት ጀምሮ በክልላችን ያሉ በሁሉም ቀበሌ የሚገኙ የልማት ጣቢያ ሰራተኞች አካታች በሆነ መንገድ ከዚህ ቀደም ስልጠና የሚሰጠው አንድም በሰብል ሁለትም በእንስሳት ሀብት ሶስትም በህብረት ስራ ተብሎ በተለያዩ ዘርፎች የነበረውን ግን አጠቃላይ አቅጣጫውን ሁሉም ቀበሌ ላይ ያለ የልማት ሀሳቦችን መሬት አድርሶ ውጤት በማምጣት ሚናውን የሚያልቅ ሁሉ ከፍ ወደ ድርሻ መድረስ እንዲችል በጉዳዮች ላይ በሀገራዊም በክልላዊም ጉዳዮች ላይ ጋራ መግባባት እንዲቻል ለሁሉም የልማት ጣቢያ ሰራተኞች በተለይ ከ7200 በላይ ለሚሆኑ የልማት ጣቢያ ሰራተኞች ስልጠና እየተሰጠ ቆይቷል። ዛሬም እዚህ ምስራቅ ጉራጌ የሀላባ ዞን እና የማረቆ ልዩ ወረዳ በቀበሌ የሚገኙ ሁሉም ልማት ጣቢያ ሰራተኞች እንግዲህ የመጨረሻው ምዕራፍ ስልጠና የሚሰጥ ይሆናል። ይህ ስልጠና ቀጣይነት ያለው የህዝብ ጠቃሚነት በማረጋገጥ ክልላዊ ኢኒሼቲቮችን በደንብ በመገንዘብ ከዚህ ቀደም ልማት ጣቢያ ሰራተኛው በአንድም በሌላ መልኩ በተወጣጠሰ መልኩ ይሰማቸው የነበሩ ነገሮችን በተደራጀ በተቀናጀ መንገድ ተረድቶ የግልም የጋራም ጥረት ለማድረግ የሚያግዝ ይሆናል ተብሎ ይጠበቃል። ከግላዊ ኢኒሼቲቮቻችን ስኬት መለኪያው ክልላዊ 6 የግብርና ሴክተር ምሰሶዎች ተቀርጸዋል። እነኚህን ምሰሶዎች ማወቅ፣ መረዳት፣ መተግበር የህዝባችንን ተጠቃሚነት ማረጋገጥ ነው። ድህነትን ያሸነፋል፣ ወደ ብልጽግናው ማማ ከፍ ያለ ቤተሰብ ማህበረሰብ እና ክልል መፍጠር ነው። የዚህ አሻራ ባለቤት መሆን መታደል ነው። ይሄን አሻራ ማሳረፍ በራሱ እድለኝነት ነው። ሁሉም ሰው ሊያገኝ የሚችለው ነው።